ማንም ይሄንን አይነግራችሁ። ነገር ግን ብዙዎቻችሁ ጸጉራችሁን በራሳችሁ እጅ እንዳያድግ እያደረጋችሁት ነው። ጸጉራችሁን ምንም ያክል ብትንከባከቡት ያለማቋረጥ የጸጉር ማስኮችንና ቅባቶችን እየቀያየራችሁ ብትቀቡ እነዚህን 4 ነገሮች የማታቆሙ ከሆነ ልዩነትን ማግኘት አትችሉ። ምክንያቱም ጸጉር የሚያድገው ያየነውን ሁሉ ስለተጠቀመን ብቻ ሳይሆን ሳናውቀው እድገቱን እንዲያቆም እንዲነቃቀል የሚያደርጉብንን ነገሮች መለየትና ማቆም ከቻልን ነው። ሰላም፣ ዛሬ ጸጉራችን በፍጹም እንዳያድግ የሚያደርጉብንን ቀላል የሚመስሉ ሳናውቅ የምናደርጋቸው አንዳንዴም ጸጉራችን በፍጥነት እንዲያድግ ብለን የምናደርጋቸው በተቃራኒው ግን ጸጉራችን የሚጎዱብንን ነገሮች በእርግጥም ጸጉራችሁን ማሳደግ የምትፈልጉ ከሆነ ዛሬውኑ ማቆም ያለባችሁን ነገሮችን እናያለን። በእርግጠኝነት እነዚህን ነገሮች የብዙዎቻችሁ ጸጉር እየተንከባከባችሁት ለውጥን ያለማሳየቱ ምክንያቶች ናቸው። ይህን ቪዲዮም እስከ መጨረሻው በመከታተል ብቻ ጸጉራችሁ እድገትን የማያሳይበትን ምክንያት መለየት ትችላላችሁ። አንደኛ፣ የፕሮቲን ትሪትመንትን ማብዛት። ጸጉራችን ፕሮቲን ይፈልጋል፣ ነገር ግን ከበዛበት ጸጉራችን የሚጎዳውና እንዳያድግ የሚያደርገው ይሆናል። በዋነኝነት የፕሮቲን መብዛት ወይም ፕሮቲን ኦቨርሎድ ጸጉራችን የሚያጋጥመው ይሆናል። የፕሮቲን መብዛት ደግሞ ጸጉራችን እንዲደርቅ፣ እንዲሰባበርና እንዲያያዝ ያደርግብናል። ከነዚህም መካከል የሩዝ ውሃን ለዚህ ዋነኛው ተጠያቂ ነው። ምክንያቱም የሩዝ ውሃ በውስጡ ከፍተኛ የሆነ ፕሮቲንና አሚኖ አሲድን ይዟል። ይህም የጸጉራችን ዛላ ላይ ወይም ሄር ሻፍት ላይ በቀላሉ የሚከማች ነው። ይህም ደግሞ ጸጉራችን እንዲደርቅና እንዲሰባበር የሚያደርገው ነው። የአብሽ ውሃ፣ የሩዝ ውሃና የቅርንፉድ ውሃን ስትጠቀሙ ጸጉራችሁ ጠንካራ ይሆናል፣ እድገቱም ይፋጠናል። ነገር ግን ከመጠን ያለፈ ከሆነ ወይም ደግሞ ቶሎ ቶሎ የምትጠቀሙ ከሆነ በተለይ ሞይስቸራይዚንግ የሆኑ ትሪትመንቶችን የማታደርጉለት ከሆነ ልስላሴው የሚቀንስ በቀላሉ የሚሰባበርና የሚነቃቀል ይሆናል። ስለዚህም እነዚህ የፕሮቲን ትሪትመንቶች አጠቃቀማቸውን ማወቅ በተለይም ጸጉራችሁ ሎው ፖሮሲቲ ከሆነ የበለጠ ለዚህ ችግር ተጋላጭ ይሆናል። ከዚህም ጋር ተያይዞ የፕሮቲን መብዛት ያለበትን እንዲሁም ጸጉራችን ፕሮቲን የሚፈልግ መሆኑን እንዴት መለየት እንችላለን የሚለውን ጥያቄ በተደጋጋሚ ትጠይቁኛላችሁ። ጸጉር ፕሮቲን ከበዛበት ጠንካራና ስትወጥሩት ወይም ስትስቡት ቶሎ የሚሰበር ወይም የሌለው የሚሰበር ይሆናል። ጸጉራችሁ ስትነኩት ለስላሳ፣ ስትወጥሩት ቶሎ የማይበጠስ ወይም ፍሌክሲብል ከሆነ ደግሞ የፕሮቲን መብዛትም ማነስም የሌለበት ነው ማለት ነው። ጸጉራችሁ ፕሮቲን የሚፈልግ ከሆነ ደግሞ ስትወጥሩት ከመጠን በላይ የሚለጠጥ ይሆናል። ይህ ሞይስቸር የበዛበት ፕሮቲን የሚፈልግ ጸጉር ማሳያ ነው። በዚህም ወቅት ፕሮቲንን መስጠት ይኖርባቸዋል። ነገር ግን በምስሉ ላይ በምትመለከቱት መልኩ ፕሮቲን ኦቨርሎድ የሆነ ጸጉር ካላችሁ የፕሮቲን ትሪትመንቶችን ከማድረግ ይልቅ ሞይስቸራይዝ ማድረግ ይኖርባቸዋል። እንደዚህ ጸጉራችሁ ፕሮቲን ኦቨርሎድ በሆነ ወቅት ፕሮቲንን ከሰጣችሁት የበለጠ እንዲደርቅ፣ ፕሮቲን ኦቨርሎድ እንዲያጋጥመውና የተዘረዘሩት ችግሮች እንዲደርስበት ታደርጉታላችሁ። ሁለተኛ፣ የተሳሳተ የጸጉር ቅባትን መጠቀም። በተመሳሳይ በተለያዩ ቦታዎች ሲወራላቸው የሰማናቸውን ቅባቶች በመጠቀም ጸጉራችንን ለማሳደግ የምንሞክር ብዙዎቻችን ነን። ነገር ግን ጸጉራችን የሚፈልገው የሚስማማው ቅባት መምረጥ ካልቻልን ጸጉራችን ከማደግ ይልቅ እንዲጎዳ ይሆናል። በዋነኝነት የጸጉር ፖሮሲቲ መነሻ ያላደረገ የቅባት አመራረጥ ዋነኛው ጸጉራችን የማያድግበት ምክንያት ነው። ጸጉራችን የማይፈልገውን ቅባት መጠቀም ምንም ቅባት ካለመቀባት የማይተናነስ ነው። ለምሳሌ ጸጉራችሁ ቀጭን ይዘት ያላቸውን ቅባት የሚመርጥ ሆኖ ወፍራም ይዘት ያላቸውን ቅባቶች ልክ እንደ ወይራ ዘይትና ኮኮናት ዘይትን ብትጠቀሙ ወደ ጸጉራችሁ ዘልቀው ከመግባት ይልቅ ጸጉራችሁ ላይ ቁጭ ብለው እንዲቀሩ ወይም ዘልቀው መግባት ሳይችሉ እንዲቀሩ ያደርግብናል። ስለዚህም ምንም ልዩነትን መፍጠር የሚችሉ አይሆንም። ለዚህም ነው የጸጉር ቅባትን የጸጉራችሁን ፍላጎትና ፖሮሲቲ በማወቅ መምረጥ ያለባችሁ። ሶስተኛ፣ በሞቀ ውሃ መታጠብ። ሌላኛው ጸጉራችን ወዝ አልባ የሚሆንበት እድገቱ የተስተካከለ የማይሆንበት ምክንያት በሞቀ ውሃ መታጠብ ነው። ጸጉራችን በሞቀ ውሃ መታጠብ ወዙን የሚያሳጣው እንዲደርቅ የሚያደርገው ነው። የጸጉራችን ብቻ ሳይሆን የራስ ቆዳችን ወይም ስካልፓችን የተፈጥሮ ቅባት ባላንስ የሚያዛባብን ነው። ለዚህም ነው ጸጉራችን የምንታጠብበት የውሃ ሙቀት
ቅዝቃዜውን የለቀቀ ወይም ለብ ያለ መሆን ያለበት። በተለይም ፀጉራችሁ ሃይፖሮሲቲ ከሆነ በሞቀ ውሃ ስትታጠቡ ፀጉራችሁ ለጉዳት እንዲጋለጥ ታደርጉታላችሁ። በተቃራኒው ሎፖሮሲቲ ፀጉር የተዘጋጋ የፀጉር ኪዩቲክሎች ያለው በመሆኑ በሞቀ ውሃ በመታጠብ የፀጉር ኪዩቲክላችን በቀላሉ እንዲከፋፈት ማድረግ እንችላለን። ነገር ግን የሞቀ ውሃን ከመጠቀም ይልቅ ለብ ያለ ውሃ መጠቀም ለዚህ ይመረጣል። ፀጉራችን ሎፖሮሲቲ ከሆነ ለብ ባለ ውሃ መለቃለቅ። በተቃራኒው ሃይፖሮሲቲ ፀጉር ካላችሁ በጭራሽ የሞቀ ውሃን መጠቀም አይኖርባችሁም። አራተኛ ኬሚካል ያላቸው ሻምፖዎችን መጠቀም። ፀጉራችሁን ለመታጠብ የምትጠቀሟቸው ሻምፖዎች ለፀጉራችሁ ጤንነት ትልቅ ተጽዕኖ አላቸው። በውስጣቸው ሳልፌትና ጠንካራ አልኮሎችን የያዙ ሻምፖዎችን ስትጠቀሙ ፀጉራችሁ የሚደርቅና የሚሰባበር ይሆናል። በተለይም ከሻምፖ አስከትለን ኮንዲሽነርን የማንጠቀም ከሆነ ፀጉራችን ደረቅ እንዲሆን፣ በቀላሉ የሚሰበርና ከርዳዳ እንዲሆን፣ ለጉዳት ተጋላጭ እንዲሆን እናደርገዋለን። በዋነኝነት ፀጉራችሁን ሳልፌት ፍሪ በሆኑ ሻምፖዎች መታጠብ እንዲሁም በወር አንድ ጊዜ ክላሪፋይንግ ሻምፖዎችን መጠቀም ይመከራል። እነዚህ 4 ሚስጥሮች በዋነኝነት ፀጉራችን እንዲጎዳ፣ እድገቱ የተስተካከለ እንዳይሆን የሚያደርጉ ናቸው። ከነዚህም በተጨማሪ ፀጉራችሁን በሳት ስታይል ማድረግ፣ ፀጉርን በጀል ስታይል ማድረግ፣ ማኒፑሌቲንግ የሆኑ ፀጉርን የሚያበሳቅሉ ስታይሎችን ማዘውተር፣ የሚያጣብቁ ወይም ታይት የሆኑ ሹሩባዎችን ማዘውተር ልናቆማቸው የሚገቡ ፀጉራችን እድገቱን የሚያዛቡ ነገሮች ናቸው። በመጨረሻም አመጋገባችን ያልተስተካከለ ከሆነ እንዲሁም በቂ ውሃን የማንወስድ ከሆነ ሌላኛው ፀጉራችን ከውስጥ እንዲያድግ የማናደርግበት ችግር ነው። በመሆኑም በቂ ውሃን መጠጣት፣ አመጋገባችን ላይ በፕሮቲን የበለጸጉ ምግቦችን ማካተት ይመከራል። ከነዚህ መካከል በእንቁላል፣ ስፒናች፣ አትክልትና ፍራፍሬዎች የታጀቡ እንቁላል፣ ሳልመን፣ ስጋ፣ ስፒናች እንዲሁም ባቄላና አልመንድ የመሳሰሉትን አመጋገባችን ላይ በማካተት ፀጉራችን ከውስጥ የሚፈልገውን ይዘት እንዲያገኝ ማድረግ፣ ቪታሚን ሳፕሊመንቶችን መውሰድ የሚመከር ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በዚህ ቻናል ላይ ማስታወቂያ ማሰራት የምትፈልጉ ግለሰቦች እንዲሁም ድርጅቶች ካላችሁ ምስሉ ላይ በምትመለከቱት የኢሜይል አድሬስ ወይም የቴሌግራም አድሬሳችን ላይ ልታናገሩን ትችላላችሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።